ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ከሜዠርስ ኦፍ ዲስፐርሽን ውስጥ ሬንጅ እና ኢንተርኳርታይል ሬንጅን እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። በመጀመሪያ ሬንጅ ስንል ሊትራሊ ምን ማለታችን ነው? ኤክስተንት ወይም ከየት እስከ የት የሚለውን የምንገልጽበት ነው። ይህ እንግዲህ ሊትራል ሚኒንጉ ነው። በስታቲስቲክስ ደግሞ ምን ማለት እንደሆነ ቀጥሎ እንመለከታለን። በቅድሚያ ግን ይህን አክቲቪቲ አብረን እንመልከት። ምን ይለናል? ኮንሲደር ዘ ፎሎዊንግ ዴታ ሴት ዊች ጊቭስ ዘ ፕራይስ ኢን ብር ኦፍ ኤ ካፕ ኦፍ ኮፊ ኢን ኤ ራንደምሊ ሰሌክትድ 20 ኮፊ ሃውስስ። 20 የተመረጡ ኮፊ ሃውስ ላይ የተወሰደ የዋጋ ዝርዝር ነው እዚጋ የተቀመጠው። የአንድ ስኒ ቡና በብር ዋጋው 10፣ 5፣ 9፣ 12፣ 10፣ 12፣ 13፣ 8፣ 15፣ 12፣ 12፣ 13፣ 10፣ 12፣ 5፣ 14፣ 6፣ 14፣ 10፣ 8 እንደምትመለከቱት ቁጥሮቹ ወይም ዋጋዎቹ ተዘበራርቀው የተቀመጡ ናቸው። ከዚህ ውስጥ መረጃን ለማግኘት እንዲመቸን በመጀመሪያ ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ አሬንጅ ማድረግ ተገቢ ነው። ከዛ በቀላሉ ኢንፎርሜሽኑን ኤክስትራክት ማድረግ ያስችለናል። ኤ አይደንቲፋይ ዘ ሃይስት ፕራይስ ኤንድ ዘ ሎስት ፕራይስ ኦፍ ኤ ካፕ ኦፍ ኮፊ ይለናል። በመጀመሪያ ዴታውን ድጋሚ እናስቀምጠውና ሃይስት ፕራይስ እና ሎስት ፕራይሱን አይደንቲፋይ እናደርጋለን። ይህን ለማድረግ እያንዳንዱ ዴታ ከትንሽ ወደ ትልቅ አሬንጅ ማድረግ ይኖርብናል። በቅድሚያ የሰጠን ዴታ እንመልከት። ከዚህ ዴታ ውስጥ በጣም ትንሹ ቁጥር ብንመለከት የምናገኘው 5 ነው። እዚህ ጋር 5 አለን። ስንፈልግ ሌላ 5 እዚህ ጋር አለ። ስለዚህ እነዚህም ቁጥሮች በመጀመሪያ እናስቀምጣለን። 5 ከዛ 5 ይህን ስናደርግ ካንስል እያደረግን ነው የምንሄደው። ቀጥሎ 6 አለን። በመቀጠል 8 አለን። እዚህ ጋር ደግሞ ሌላ 8 አለ። እነዚህን ካንስል እናደርጋለን። በመቀጠል እዚህ ጋር 9 አለ። ከዛ ሌላ 9 እዚህ ጋር አናይም። 10 አለን እዚህ ጋር ሌላ 10፣ ሶስተኛ 10 እና አራተኛው 10 እዚህ ጋር ይመጣል። እነኚህም በሙሉ ካንስል እያደረግን ነው የምንሄደው። 12 12 12 12 12 በአጠቃላይ 5 12ቶች አሉን። እነዚህን አጠፋን። በመቀጠል ደግሞ እዚህ ጋር እንመጣለን። 13 አለ። ሌላ 13 እዚህ ጋር አለ። ከዛ 14 እዚህ ጋር ይታየኛል። 2 14ቶች። ፋይናሊ 15 እዚህ ጋር አለን። ሶ እነዚህን ካንስል እያደረግን ቁጥሮቹን እንደዚህ በኦርደር እናስቀምጣቸዋለን ማለት ነው። ቁጥሮችን እንግዲህ በቅደም ተከተል እንደዚህ ካስቀመጥን በኋላ ትልቁ የትኛው እንደሆነ ትንሹ ደግሞ የትኛው እንደሆነ በቀላሉ አይደንቲፋይ ማድረግ እንችላለን። ለምን የተጠየቅነውም እሱን ነው። አይደንቲፋይ ዘ ሃይስት ፕራይስ። ሃይስት ፕራይስ ማለት ከፍተኛው ዋጋ ነው። ከፍተኛው ዋጋ በዚህኛው ኤንድ የምናገኘው ሲሆን ሎስ ፕራይስ ወይም ዝቅተኛው ዋጋ ደግሞ በካፕ ኦፍ ኮፊ ኤ ይሆናል ማለት ነው። ቢ ዲተርሚን ዘ ዲፍረንስ ቢትዊን ዘ ሃይስት ፕራይስ ኤንድ ዘ ሎስ ፕራይስ ኦፍ ኤ ካፕ ኦፍ ኮፊ ይለናል። እንግዲህ በከፍተኛውና በዝቅተኛው የካፕ ኦፍ ኮፊ ወይም የአንድ ስኒ ቡና ዋጋ መካከል ያለው ልዩነት ምን ያክል ይሆናል የተባለው። ቀደም ሲል ኤ ላይ ሎስ ፕራይሱ 5 ነው ብለናል። ሃይስት ፕራይሱ ደግሞ 15 ነው ብለናል። አሁን የተጠየቅነው በሁለቱ መካከል ያለውን ልዩነት ነው ወይም ዲፈረንሱን ነው። ስለዚህ ዲፈረንሱን ኮምፒት እናደርጋለን ማለት ነው። ሶ ዲፈረንሱ ደግሞ በሃይስት ፕራይሱ እና በሎስ ፕራይሱ መካከል ያለው ልዩነት ስለሆነ ሃይስት ፕራይስ ሲቀነስ ሎስ ፕራይስ እናደርገዋለን። ሃይስት ፕራይሱ ደግሞ 15 ነው ብለናል። 15 ብር ሲቀነስ 5 ብር ከዚህ የምናገኘው ሪዛልት 10 ብር ይሆናል። ስለዚህ በከፍተኛውና በዝቅተኛው መካከል ያለው የዋጋ ልዩነት 10 ብር ነው። አክቲቪቲ 3.2 ላይ እንደተመለከት ነው የሰጠንን ረው ዴታ ወይም ሴት ኦፍ ዴታ ወስደን ዴታውን በቴብል ሳይሆን ወይም ደግሞ በክላስ ሳንከፋፈል እንዳለ ነበር ያስቀመጥ ነው። ያ የተቀመጠውን ዴታ መሰረት በማድረግ በትልቁና በትንሹ መካከል ያለውን ልዩነት ለመስራት ሞክረናል። እንደዚህ አይነት ዴታ አንግሩፕ ዴታ ይባላል። ሶ ሬንጅ ኦፍ አንግሩፕ ዴታ እንዴት ኮምፒት እናደርጋለን የሚለውን አሁን እንመለከታለን። ዴፊኒሽን the range of ungroup set of data is defined as the difference between the largest value and the smallest value in the set of data, that is r equals l minus s። እዚህ ጋር ምንድነው እየተባልን ያለ ነው? አንግሩፕ የሆነ ዴታ ቢሰጠን የዛ ዴታ ዲፍረንስ the largest minus the smallest ምን ይባላል? ሬንጅ ኦፍ the data እንለዋለን። ስለዚህ የአንድን አንግሩፕ ዴታ ሬንጅ ኮምፒት ለማድረግ በመጀመሪያ ትልቁን ከሁሉም ትልቁን እና ከሁሉም ትንሹን አይደንቲፋይ ካደረግን በኋላ ሬንጁን ለማግኘት ምን እናደርጋለን? ላርጀስት ማይነስ ስሞለስት ቫሊዩ እናደርገዋለን። እዚህ ጋር ላርጀስት ቫሊዩን ኤል ብለን ሪፕሬዘንት ስናደርገው ስሞለስት ቫሊዩን ደግሞ ኤስ እንለዋለን። ሬንጁ ደግሞ በአር ዲኖት ይደረጋል። ሶ ኤል ኢዝ ዘ ላርጀስት ቫሊዩ፣ ኤስ ኢዝ ዘ ስሞለስት ቫሊዩ ኤንድ አር stands for the range of the data. Example 1.
A certain supermarket has registered the following data about daily sales in ብር 100 በመቶ ብሮች ነው የመዘግበው for 12 consecutive days። አንድ ሱፐርማርኬት በቀን ያለውን ሽያጭ በመቶ ብሮች ለ12 ቀናት እንደዚህ ሬጅስተር አድርጓል። የመጀመሪያው 115 መቶዎች፣ ቀጥሎ ያለው 134 መቶ ብሮች፣ ቀጥሎ 120፣ 111፣ 122፣ 103፣ 80፣ 155፣ 122፣ 104፣ 110 እና 98 ይላል። ካልኩሌት ደ ሬንጅ ኦፍ ደ ዴታ ይለናል። እዚህ ጋር የዴታውን ሬንጅ ካልኩሌት ለማድረግ ምን ማወቅ አለብን? ሃይስት ቫሊዩ እና ሎስ ቫሊዩ ማወቅ አለብን። ሃይስት ቫሊዩ ከዚህ ውስጥ ስንመለከት በአይናችን ማግኘት የምንችል ከሆነ በቀላሉ ይኸው እዚህ ጋር እንደምታዩት 155 ነው ከፍተኛው፣ ዝቅተኛው ደግሞ እዚህ ጋር ስንመለከት 80 ነው። ስለዚህ በሁለቱ መካከል ያለውን ልዩነት ማግኘት ማለት ነው ሬንጅ ማለት። ነገር ግን ዴታው በጣም የበዛ ከሆነ ስህተት እንዳይፈጠር ምን ማድረግ አለብን? አሬንጅ እያደረግን ብናስቀምጠው ከትንሽ ወደ ትልቅ ያ የበለጠ በቀላሉ አይደንቲፋይ ለማድረግ ያስችለናል። ዴፊኒሽኑ ላይ ባየነው መሰረት ሬንጅ ወይም አር የምንለው ኤል ማይነስ ኤስ ነው ብለናል። ኤል ማለት ደግሞ the largest value in the data set ነው። ትልቁ 155 ነው ስላል 155 ሲቀነስ ኤስ ደግሞ ስሞለስት ነው፣ ስሞለስቱ 80 ነው ብለናል። ስለዚህ 80 እናደርገዋለን። የዚህ ዲፈረንስ ደግሞ ስንት ይመጣል? 75 ይመጣል። ይሄ 75 መቶ ብሮችን ነው ኢንዲኬት የሚያደርገው። 75 ኢን ብር 100 ማለት ነው። 100 ብሮች 75 መቶ ብሮች ነው ሬንጁ፣ ወይም በትልቁና በትንሹ መካከል ያለው ልዩነት ይህን ያክል ይሆናል ማለት ነው። ከዚህ ቀጥሎ ደግሞ ግሩፕ የሆነ ዴታ ቢሰጠን ያን ግሩፕ ዴታ ሬንጅ እንዴት አድርገን ኮምፒውት እናደርገዋለን የሚለውን እንመለከታለን። ቀደም ሲል ያየነው አንግሩፕድ ነበር። አሁን ግን በታቡላር ፎርም የተቀመጠ ዴታ ይኖረናል። ክላሶች አሉት፣ የተለያየ ክላስ ያለው ማለት ነው። ለእንደዚህ አይነት ዴታ ሬንጁ እንዴት ኮምፒውት ይደረጋል የሚለውን ቀጥሎ እንመለከታለን። የግሩፕ ዴታ ሬንጅ እንዴት ኮምፒውት እንደሚደረግ እዚህ ዴፊኒሽኑ ላይ ተሰጥቶናል። እሱን እንመልከት። The range of a group set of data R is defined as the difference between the upper class boundary of the highest class። ይሄ B sub U of H ይባላል። H ሪፕሬዘንት የሚያደርገው ሃይስት ክላስ መሆኑን ነው። B ባውንደሪ መሆኑን፣ U ደግሞ አፐር መሆኑን የሚያሳይ ነው። ስለዚህ አፐር ባውንደሪ ኦፍ the highest class ይሆናል ማለት ነው። and the lower class boundary of the lowest class። እንግዲህ ሎስ ክላስ የምንለው የመጀመሪያ ክላሱ አሬንጅ ሲደረግ ከትልቅ ወደ ትንሽ ቁጥሮች የዛኛው ክላስ ትንሹ ቁጥር ወይም ባውንደሪ ሎወር ባውንደሪው ይሆናል ማለት ነው። ስለዚህ the lower boundary of the lowest class B sub L of L ይሆናል። so the range R እኩል ይሆናል B sub U of H minus B sub L of L። ስለዚህ B sub U of H ማለት upper class boundary of the highest class ሲሆን B sub L of L ማለት lower class boundary of the lowest class ማለት ነው። Example 2 consider the following data. What is the range of this distribution ይለናል። ያው ዲስትሪቢዩሽን ፍሪኩዌንሲ ዲስትሪቢዩሽን ማለት ነው። የመጀመሪያው ክላሱ ኤክስ የተባለው ነው። ከ5 እስከ 9 ያሉት በአንድ ክላስ ውስጥ፣ ከ10 እስከ 14 ያሉት በሁለተኛው ክላስ፣ ቀጥሎ ያለው ደግሞ ከ15 እስከ 19 ያለው፣ ከ20 እስከ 24 ያሉት ቫሊዎች በአራተኛው ክላስ ተቀምጠዋል። የእያንዳንዱ ፍሪኩዌንሲ እዚህ ጋር ተቀምጠዋል። 4 8 3 2 4 ማለት በዚህ ውስጥ የሚያርፉት ዴታ ብዛት ሲሆን እዚህ ውስጥ የሚያርፉት ደግሞ 8 እንዲህ እያለ የሚቀጥል ነው። ሬንጁን ለማግኘት የሚያስፈልገን አንደኛ አፐር ክላስ ባውንደሪ ኦፍ ደ ሃይስት ክላስ ያስፈልገናል። ይሄ ነው ሃይስት ክላሱ። ሌላኛው ደግሞ ሎወር ክላስ ባውንደሪ ኦፍ ደ ሎስ ክላስ ያስፈልገናል። ሎስ ክላስ የምንለው ይሄኛው ክላስ ነው። ስለዚህ የዚህኛው ክላስ ሎስ ክላስ ባውንደሪ ማን ነው የሚለውን አይደንቲፋይ ለማድረግ በመጀመሪያ በእያንዳንዱ ክላስ በተከታታይ ክላሶች መካከል ያለውን ዲፈረንስ እንመልከት። እዚህ ጋር 9 ብሎ 10 ነው የሚለው፣ በመካከሉ አንድ ቁጥር አለ የተዘለለ ማለት ነው። ከ9 እስከ 10 አንድ ቁጥር ስላለ፣ እንደዚሁ ከ14 እስከ 15 አንድ ቁጥር አለን። ከ19 እስከ 20 እንደዚሁ አንድ ቁጥር አለ። እነዛ በመካከል ያሉ ቁጥሮች ወዴት ነው የሄዱት የሚለውን ብናስብ ለምሳሌ ከ9 እስከ 9.5 ሳይጨምር ወደዚህ የተካተቱ ሲሆን ከ9.5 ጀምሮ ወደ ላይ ያሉት ወደ እስከ 10 ድረስ ያሉት በ10 የተካተቱ ናቸው። እንዲህ እያለ ነው የሄደው ማለት ነው። በመሆኑ 5 ስንል 4.5 ጀምሮ እስከ 5 ድረስ ያሉት 5 ተብሎ ነው የሚቆጠሩ። ስለዚህ ራውንድ ስለምናደርገው በመሆኑ የዚህኛው ክላስ ሎወር ክላስ ባውንደሪ ተብለን ብንጠየቅ ባውንደሪው የሚሆነው ከ4.5 ነው የሚጀምረው ማለት ነው። የዚህኛው ደግሞ
አፐር ክላስ ባውንደሪው 24 ሳይሆን ከ24.5 ጀምሮ ያሉት ወደ ታች ነው የሚቆጠሩት 24.5ን ሳይጨምር። ስለዚህ 24.5 እንደ አፐር ክላስ ባውንደሪ እንወስደዋለን ማለት ነው። ሶ አፐር ክላስ ባውንደሪ ኦፍ ደ ሃይስት ክላስ ማን ነው ማለት ነው? 24.5 አድርገን እንወስደዋለን። 24.5። በተመሳሳይ ሁኔታ ሎወር ክላስ ባውንደሪ ኦፍ ደ ሎወስት ክላስ ያልነው ይሄኛው ነው። የዚህኛው ደግሞ ሎወር ክላስ ባውንደሪው 4.5 መሆኑን ተነጋግረናል። ስለዚህ እዚህ ጋር 4.5 አለን ማለት ነው። በመቀጠል ሬንጅ ነው ኮምፒት የምናደርገው። ሬንጅ ወይም አር የምንለው እኩል ይሆናል አፐር ክላስ ባውንደሪ ኦፍ ደ ሃይስት ክላስ ማይነስ ሎወር ክላስ ባውንደሪ ኦፍ ደ ሎወስት ክላስ። ይህም 24.5 ሲቀነስ 4.5 ይሆናል። የምናገኘው ሪዛልት 20 ይሆናል ማለት ነው። ሬንጅን እንደ ሜዥር ኦፍ ዲስፐርሽን ስንጠቀም የራሱ የሆኑ ውስንነቶች እንዳሉት ሁሉ ጥቅሞችም አሉት። አንደኛው እና ዋናው ጥቅሙ ምንድን ነው? ኢት ኢዝ ሲምፕል ቱ ኮምፒት። በቀላሉ ኮምፒት ማድረግ እንችላለን። ዳርና ዳር ያለውን ቁጥር ብቻ ማወቅ በቂ ነው። ስለዚህ ትንሹን እና ትልቁን ከወሰድን በኋላ ከትልቁ ላይ ትንሹን በመቀነስ ኮምፒት ማድረግ እንችላለን። ትልቁን ስንል ለምሳሌ አንግሩፕ ዴታ ከሆነ ይህን ቀጥታ ማለታችን ሲሆን፣ በግሩፕ ዴታ ግን በመጀመሪያ ማግኘት ያለብን አፐር ክላስ ባውንደሪ ኦፍ ደ ሃይስት ክላስ እና ሎወር ክላስ ባውንደሪ ኦፍ ደ ሎወስት ክላስ መታወቅ አለበት። የእነሱን ልዩነት ነው እንደ ሬንጅ የወሰድ ነው። ሌላው ውስንነቱ ወይም ሊሚቴሽኑ ምንድን ነው? ውስንነቱ እንግዲህ ዋናው ውስንነቱ ዳርና ዳር ያሉት ቁጥሮች ናቸው ማተር የሚያደርጉት። ሶ ኢት ኦንሊ ዲፐንድስ ኦን ኤክስትሪም ቫሉስ። ኤክስትሪም ቫሉ ስንል ጫፍና ጫፍ ያሉትን ቁጥሮች ብቻ ወይም ቫሉዎች ብቻ ግምት ውስጥ በማስገባቱ በመሀል ምን እንደተፈጠረ እንኳን የምናውቅበት መንገድ የለውም። ስለዚህ በዚህ ምክንያት ኢት ዳዝ ኖት ኮንሲደር ቫሪዬሽንስ ኦፍ ቫሉስ ኢን ቢትዊን፣ በሁለቱ ኤክስትሪም ቫሉስ በዝቅተኛውና በከፍተኛው መካከል ያለውን ቫሪዬሽን እንኳን ግምት ውስጥ አያስገባም። ሌላው ኢት ኢዝ ሃይሊ አፌክትድ ባይ ኤክስትሪም ቫሉስ። ይህ ምን ማለት ነው? ኤክስትሪም ቫሉዎቹ ፍጹም የተራራቁ ከአብዛኞቹ ወጣ ያሉ ቁጥሮች ቢሆኑ የነሱ መለያየት አጠቃላይ ዴታው የተለያየ እንደሆነ አድርጎ ሊያሳየን ይችላል። ስለዚህ የዚህ ትልቁ ችግር ምንድን ነው? ኤክስትሪም ቫሉዎች ብቻ ላይ ዲፐንድ ስለሚያደርግ በመካከል ያሉትን ግምት ውስጥ አለማስገባቱ ነው። ቀደም ሲል የአንድ ዴታ ሴት ግሩፕ ድም ይሁን አንግሩፕ ዴታ ሬንጅ እንዴት ኮምፒት እንደምናደርግ አይተናል። ያን ደግሞ ይበልጥ ፕራክቲስ የምናደርግባቸው ኤክሰርሳይሶች እዚህ ጋር ተቀምጠዋል። እነሱን አብረን እንመልከት። የመጀመሪያው ጥያቄ ካልኩሌት ሬንጅ ኦፍ ኢች ኦፍ ፎሎዊንግ ዴታ ሴትስ ይለናል። ቀጥሎ የተመለከቱትን ዴታ ሴቶች ሬንጅ የእያንዳንዱን አግኙን የተባልነው የመጀመሪያው 25፣ 21፣ 22፣ 20፣ 19 እና 16 ተሰጥቶናል። እዚህ ውስጥ እንግዲህ ምንድነው ማድረግ ያለብን? ትልቁንና ትንሹን አይደንቲፋይ እናደርጋለን። እዚህ ላይ ትልቁንና ትንሹን ለማግኘት አሬንጅ ማድረግ ምናልባትም ዴታው ብዙ ሲሆን አሬንጅ ማድረግ ተገቢ ሊሆን ይችላል። ነገር ግን እዚህ ጋር ትንሽ ቁጥሮች ስለሆኑ ያሉት በቀላሉ አይደንቲፋይ ማድረግ እንችላለን። እዚህ ላይ አሁን ትልቁ ማን ነው? 25 ሲሆን ትንሹ ደግሞ 16 ነው። ስለዚህ እነዚህን ቁጥሮች አይደንቲፋይ ካደረግን በኋላ ሬንጁን ኮምፒት ማድረግ እንችላለን። በመጀመሪያ ላርጀስት ቫሊዩ ወይም ኤል 25 ሲሆን ስሞለስት ቫሊዩ ወይም ኤስ ብለን አይደንቲፋይ የምናደርገው 16 ነው። ስለሆነም ሬንጁ ለሬንጅ የምንለው አር ተብሎ ዲኖት የሚደረገው ነው። ይሄ ኤል ሲቀነስ ኤስ ነው። ኤል 25 ነው ሲቀነስ ኤስ ደግሞ 16። የዚህ ሪዛልት 9 ይሆናል። ቢ ላይ አሁንም ኮምፒት የምናደርገው ሬንጁን ይሆናል። 14፣ 17፣ 18፣ 16፣ 10፣ 18፣ 19፣ 22 የሚል ዴታ ቫሊዩ ተሰጥቶናል። እነዚህን አሬንጅ ማድረግ ይቻላል። ወይም ደግሞ አሬንጅ ሳናደርግ ትልቁንና ትንሹን አይደንቲፋይ ማድረግ ከቻል በቀላሉ ሬንጁን ኮምፒት ማድረግ እንችላለን። እዚህ ላይ እንግዲህ በአይናችን ስካን ብናደርግ ትንሹ ቁጥር 10 ሲሆን ትልቁ ደግሞ ከሁሉም ትልቁ 22 ነው። ስለዚህ ለዚህ ዴታ ሴት ላርጀስት ቫሊዩ 22 ሲሆን ስሞለስት ቫሊዩ ደግሞ 10 ነው። በመሆኑም ሬንጁ ወይም አር ብለን አይደንቲፋይ የምናደርገው እኩል ይሆናል ኤል ማይነስ ኤስ ነው። ኤል 22 ሲሆን ኤሱ ደግሞ 10 ነው። ስለዚህ የሁለቱ ዲፍረንስ ደግሞ 12 ይመጣል። ሁለተኛ ጥያቄ ካልኩሌት ዘ ሬንጅ ኦፍ ዲስ ዴታ ሴትስ ይለናል። እዚህ ጋር በቴብል ይቀመጥ እንጂ ይሄ ክላስ ኢንተርቫል ያለው ባለመሆኑ እንደ ግሩፕ ዴታ ሎወር ክላስ ባውንደሪ አፐር ክላስ ባውንደሪ የምንለው ነገር የለንም። እዚህ ጋር የሚያመለክተው ምንድን ነው? ኤክስ ተብሎ የተቀመጠው ቫሊዩ 5 13 ጊዜ አፒር ማድረጉን 7 ደግሞ 10 ጊዜ
አፒር ማድረጉን 8 11 ጊዜ 9 ደግሞ 12 11 ደግሞ 13 ጊዜ አፒር ማድረጉን ብቻ የሚያመለክት ነው። በመሆኑ በዚህ አሬንጅመንት ቫሊዎቹ እነዚህ ናቸው። 5 7 8 9 እና 11 ድግግሞሻቸውን ነው እዚህ ጋር የሚያመለክተው። ትንሹ ቫሊዩ በዚህ መሰረት 5 ሲሆን ትልቁ ደግሞ 11 ነው። ስለዚህ በዚህ ኬዝ ላርጀስት ቫሊዩ ወይም ኤል ብለን አይደንቲፋይ የምናደርገው 11 ሲሆን ስሞለስት ቫሊዩ ደግሞ 5 ነው። ስለሆነም የዚህን ሬንጅ ኮምፒት ስናደርግ አር እኩል ይሆናል ኤል ማይነስ ኤስ ስለሆነ ኤል ደግሞ 11 ነው ሲቀነስ 5 11 ሲቀነስ 5 6 ይሆናል ማለት ነው። ሁለተኛ ቢ እዚህም ላይ ካልኩሌት የምናደርገው ሬንጅ ሲሆን የተሰጠን ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። እንደምትመለከቱት እዚህ ጋር ክላሶች አሉን። እነዚህ ክላሶች እና የእያንዳንዱ ክላስ ፍሪኩዌንሲ እዚህ ጋር ተቀምጧል። የመጀመሪያው ክላስ ከ0 እስከ 20፣ ቀጥሎ ያለው ደግሞ ከ20 እስከ 40፣ ምንም ጋፕ የለም። ከ40 እስከ 60፣ ከ60 እስከ 80፣ ከ80 እስከ 100 ድረስ ነው ያለው። ስለዚህ የዚህ ዴታ ሴት ሬንጅ አር ብንለው ይህን የምናገኘው አፐር ክላስ ባውንደሪ ኦፍ ደ ሃይስት ክላስ ሲቀነስ ሎወስት ክላስ ባውንደሪ ኦፍ ደ ሎወርስት ክላስ አድርገን ነው። እዚህ ጋር ሎወስት ክላስ የምንለው ትንሹን ክላስ ሲሆን እዚህ ጋር ያለውን፣ ሃይስት ክላሱ ደግሞ ይሄኛው ክላስ ነው። የዚህኛውን ክላስ አፐር ባውንደሪ ሲሆን የምንወስደው ይህም 100 ነው። የትንሹ ክላስ ደግሞ ከስር የምናገኘው ሎወር ባውንደሪ ይወሰዳል፣ ያም 0 ነው። ስለዚህ ሬንጁ 100 ሲቀነስ 0 እናደርገዋለን። የዚህ ሪዛልት ደግሞ 100 ይሆናል ማለት ነው። ሌላኛው ሜጀር ኦፍ ዲስፐርሽን ኢንተርኳርታይል ሬንጅ የምንለው ነው። ቀደም ሲል ካየነው ሬንጅ ከምንለው ትንሽ የተሻለ ነው ይሄኛው። ምክንያቱም ሬንጅ በቀጥታ ከትልቁና በትንሹ መካከል ያለውን ልዩነት ነበር የሚሰራው። አሁን እዚህ ላይ ስንመጣ ግን ዴታውን አሬንጅ ካረግን በኋላ በ75ኛው ፐርሰንት እና በ25ኛው ፐርሰንት መካከል ያለውን ልዩነት የሚነግረን ነው። ስለዚህ 50%ቱን በአጠቃላይ ወስዶ በእነሱ መካከል ያለውን ልዩነት ወይም ዲስፐርሽን የሚነግረን ስለሆነ ትንሽ ከሬንጅ የተሻለ ሜጀር ኦፍ ዲስፐርሽን ነው ብለን መውሰድ እንችላለን። በቅድሚያ ይህን አክቲቪቲ እንመልከት። የመጀመሪያው ጥያቄ the following are the average daily temperature in degree centigrade of 10 days of two cities A and B. ሲቲ A 28 24 25 26 26 20 27 30 28 27 ይላል። ይሄ በዲግሪ ሴንቲግሬድ የቀን ቴምፕሬቸራቸው አቨሬጅ ዴይሊ ቴምፕሬቸር የተቀመጠበት ነው። ሁለተኛው ሲቲ 22 24 23 26 25 25 24 26 27 28 ይላል። እንደምትመለከቱት የተሰጡት ቁጥሮች ተዘበራርቀው የተቀመጡ ስለሆነ በኋላ ላይ ስለ ሬንጅም ልናወራ እንችላለን። ወይም ደግሞ ኢንተርኳርታይል ሬንጅን ኮምፒት ማድረግ ብንፈልግ በመጀመሪያ ዴታው አሬንጅ መደረግ አለበት ኢን አሰንዲንግ ኦርደር ከትንሽ ወደ ትልቅ ማለት ነው። ቤዝድ ኦን ደ ዴታ ጊቨን ቢፎር ካልኩሌት ደ ፈርስት ኳርታይል Q1 ኤንድ ደ ሰርድ ኳርታይል Q3 ፎር ኢች ሲቲ ይለናል። ቀደም ሲል ሲቲ ኤ እና ሲቲ ቢ ያልናቸው አቨሬጅ ዴይሊ ቴምፕሬቸር ሬጅስተርድ ሆኗል። ያ ሬጅስተርድ የሆነውን ቴምፕሬቸር አሁን ኢን አሴንዲንግ ኦርደር አሬንጅ እናደርግና Q1 ወይም ፈርስት ኳርታይል ብለን የምንጠራውን፣ Q3 ወይም ሰርድ ኳርታይል ብለን የምንጠራውን አይደንቲፋይ እናደርጋለን። ሲቲ ኤ ላይ ያገኘነውን አቨሬጅ ዴይሊ ቴምፕሬቸር በዚህ መንገድ አሬንጅ እናደርገዋለን ኢን አሴንዲንግ ኦርደር 20 24 25 26 26 27 27 28 28 30 በአጠቃላይ ያለው የዴታ ሴት ብዛት ያለው የቁጥር ብዛት 10 ነው። ስለዚህ እነዚህን ቫሊዎች 10ን ከሁለት እኩል ብንከፍል ያ ሚዲያን የምንለው ወይም 50%ቱን 1 2 3 4 5 ይሄ 5 ይሆናል። ከዚህ በላይ ደግሞ 1 2 3 4 5 ስለዚህ እዚህ መሀል ላይ ይሆናል ማለት ግማሹ ወደዚህ ነው ያለው፣ ግማሹ ወደዚህ ነው። Q1 ምንድን ነው የሚያደርገው? ከሚዲያን በታች ያለውን ከሁለት እኩል የሚከፍልልን ልክ የሚዲያኑን አይነት ሮል የሚወጣ በመሆኑ ከዚህ እስከዚህ ድረስ ያሉት 1 2 3 4 5 ስለዚህ ሶስተኛው ቁጥር ወይም 25 Q1 ይሆናል ማለት ነው። በተመሳሳይ ሁኔታ እዚህ ጋር 27 27 28 28 30 እነዚህ ደግሞ ከግማሹ በላይ ያሉት የዴታ ቫሊዩስ ናቸው። እነሱን ከሁለት እኩል የሚከፍልልን የዚህኛው ከ50% በላይ ላለው ሚዲያን ሆኖ የሚያገለግለው ይሆናል። ስለዚህ 28 ይሆናል Q3። ስለዚህ ለሲቲኤ Q1 ወይም ፈርስት ኳርታይል የምንለው 25 ሲሆን ሰርድ ኳርታይል ወይም Q3 የምንለው 28 ይሆናል ማለት ነው። የሲቲቢን እንደዚሁ አቨሬጅ ዴይሊ ቴምፕሬቸርን በዚህ መንገድ አሬንጅ ብናደርገው በአጠቃላይ ያለን ሪዲንግ ብዛት 10 ነው። 1 2 3 4 5 6 7 8 9 10 በመሆኑም ሚዲያኑን ብንመለከት ሚዲያኑ 5 ወደዚህ 5 ወደዚህ የሚከፍልልን በመሆኑ 1 2 3 4 5 እዚህ ጋር ይሆናል ማለት ነው።
5ቱ ደግሞ ወደ ላይ ይሆናሉ። ስለዚህ ሚዲያኑ ምንድነው የሚያደርገው? 50%ን ወደ ታች 50%ን ወደ ላይ የሚከፍል ነው። በተመሳሳይ ሁኔታ ሚዲያኑን ካገኘን በኋላ ምንድነው የምናደርገው? ቀሪዎቹን ወደ ታች ያሉትን 50% ኦፍ ዴታ ማለት ነው ከሁለት እኩል የሚከፍልልን ያ ነው Q1 የሚባለው። ስለዚህ Q1 1 2 3 4 5 ነው በአጠቃላይ ያለው ዴታ። Q1 እዚህ ጋር ያርፋል ማለት ነው። እንደዚሁም Q2 1 2 3 4 5 እነዚህን አይደንቲፋይ ካረግን በኋላ ይሄን ከሁለት እኩል የሚከፍልልን 1 2 3 4 5 ይሄ ግማሽ ላይ ያለው 26 ይሆናል ማለት ነው። ስለዚህ የሲቲቢ Q1 ወይም ፈርስት ኳርታይል የምንለው ስንት ይመጣል? 24 ሲሆን Q3 ደግሞ 26 ይሆናል። ቢ ላይ እንድናገኝ የተጠየቅነው ምንድን ነው? ዲተርሚን Q3 ማይነስ Q1 ፎር ኢች ሲቲ። ቀደም ሲል የሲቲኤ እና ሲቲቢን Q3 Q1ን አግኝተናል። እነዛን ቁጥሮች ወስደን Q3 ማይነስ Q1ን ኢቫሉዌት እናደርጋለን። ለሲቲኤ Q1 ብለን ያገኘ ነው 25፣ Q3 ደግሞ 28 ነበረ። ስለዚህ Q3 ማይነስ Q1 ምን ይሆናል? 28 ሲቀነስ 25፣ ይሄ ደግሞ 3 ይሆናል። ስለዚህ በQ3 እና በQ1 መካከል ያለው ዲፍረንስ ወይም ዲስፐርሽን 3 ነው ማለት ነው። አሁን ደግሞ የሲቲቢን ኮምፒውት እናድርግ። ሲቲቢ ላይ Q1 ብለን ያገኘ ነው 24 ነበረ፣ Q3 ደግሞ 26 ነው። ስለዚህ Q3 ሲቀነስ Q1 በዚህ መሰረት 26 ሲቀነስ 24 ይሆናል። ይሄ 2 ይሆናል። እዚህ ጋር የሚያሳየው ምንድን ነው? የቴምፕሬቸሩ ቫሪዬሽን ወይም ዲስፐርሽን በሲቲቢ ላይ አነስ ያለ ሲሆን እዚህ ጋር ግን የተራራቀ ነው። ስለዚህ ቴምፕሬቸሩ ሞር ፍላክቹዌት የሚያደርገው ወይም ቫሪዬሽን ያለው ሲቲኤ ላይ ነው ማለት ነው። ሁለተኛው ጥያቄ ላይ ሰጠን ካልኩሌት Q1 and Q3 for the following ዴታ ሴት። እዚህ ጋር ካልኩሌት የምናደርገው ዴታ ሴት እንደምትመለከቱት ፍሪኩዌንሲ ዲስትሪቢዩሽን የግሩፕ ዴታ ነው የተሰጠን። የዚህን ግሩፕ ዴታ Q1 እና Q3 ለማግኘት ምን ያስፈልገናል? በመጀመሪያ ኪሙሌቲቭ ፍሪኩዌንሲውን ኮምፒውት ማድረግ ያስፈልገናል። ኪሙሌቲቭ ፍሪኩዌንሲውን በኤፍ ካፒታል ኤፍ ዲኖት ብናደርገው የዚህኛው ክላስ ኪሙሌቲቭ ፍሪኩዌንሲ አንድ ያው ራሱ አንድ ስለሆነ፣ ሁለተኛው ክላስ ግን የዚህኛው ክላስ ፍሪኩዌንሲ እና ከሱ በፊት ያለው ክላስ ፍሪኩዌንሲ ድምር ወይም ደግሞ የኪሙሌቲቭ ፍሪኩዌንሲው እና የዚህኛው ፍሪኩዌንሲ ድምር ስለሚሆን 3 ሲደመር 1 4 ይመጣል። የሶስተኛው ክላስ ኪሙሌቲቭ ፍሪኩዌንሲ ደግሞ የዚህኛው ክላስ ፍሪኩዌንሲ እና ከፊት የነበረው ኪሙሌቲቭ ፍሪኩዌንሲ ድምር ይሆናል። ያ ማለት 3 ሲደመር 4 አድርገን እናገኘዋለን። ስለዚህ 3 ሲደመር 4 7 ይሆናል። በመቀጠል የመጨረሻው ክላስ ፍሪኩዌንሲ የአራተኛው ክላስ ማለት ነው 2 ሲደመር 7 እሱም 9 ይሆናል። ከዚህ በመነሳት አጠቃላይ ያለው የዴታ ብዛት 9 መሆኑን አወቅን። በመቀጠል Q1 እና Q3 ሎኬት ማድረግ ይኖርብናል። Q1 የትኛው ክላስ ውስጥ እንደሚገኝ፣ Q3 ደግሞ የትኛው ክላስ ውስጥ እንደሚገኝ ማወቅ ተገቢ ነው። የኳርታይሉ ሎኬሽን የሚገኘው በዚህ ፎርሙላ መሰረት ነው። Kn/4 ብለን እዚህ ጋር K 1 2 ወይም 3 ሊሆን ይችላል። እኛ የምንፈልገው አንደኛው ወይም ሶስተኛውን ኳርታይል ስለሆነ ኬን 1 በማድረግ 1 ሲባዛ ኤን ማለት አጠቃላይ ድምሩ ነው። እዚህ ጋር የተሰጠን እዚህ ጋር ያገኘ ነው 9 ነው። ስለዚህ 9 ሲካፈል ለ4 እናደርገዋለን። የዚህ ሪዛልት ደግሞ 2.25 ይሆናል። በመቀጠል ሶስተኛው ኳርታይል 3 ሲባዛ በ9 ሲካፈል ለ4 እናደርገዋለን። የዚህ ቫልዩ ደግሞ 6.75 ይሆናል። እዚህ ላይ እነኚህ ዴሲማል ነምበርስ የሚያመለክቱት ኤግዛክትሊ እንደዚህ አይነት ቁጥር የለንም። ፊገር የምንቆጥረው እንደዚህ አይደለም። ነገር ግን ሎኬሽኑ የቱ ጋር እንደሆነ ማወቅ እንችላለን። ለምሳሌ የመጀመሪያው ኳርታይል 2.25ኛው ዴታ ላይ ይገኛል ማለት ስትመለከቱት እዚህ ጋር አንደኛው አንድ ዴታ ነው ያለን። እዚህ ውስጥ አራቱ ዴታዎች የመጀመሪያ 4 ዴታዎች እዚህ ውስጥ ስለሆኑ ያሉት 2.25ም የሚገኘው እዚህ ውስጥ ነው ማለት ነው። ሶስተኛው ኳርታይል ደግሞ 6.75 ስለሚለን 6.75 ማለት እዚህ ውስጥ ነው የሚገኘው። በመሆኑም ሶስተኛው ክላስ ላይ ሰርድ ኳርታይሉ ይገኛል። ፈርስት ኳርታይሉ የሚገኘው ደግሞ ሁለተኛው ክላስ ውስጥ ይሆናል። በመቀጠል ኳርታይሎቹን እንዴት እንደምናገኛቸው እንመልከት። ይሄ የራሱ ፎርሙላ አለው። ዩኬ እኩል ይሆናል ኤል ሲደመር ኬ ሲባዛ በኤን ሲካፈል ለ4 ሲቀነስ ኤፍ እዚህ ጋር ካፒታል ኤፍ ነው የተጠቀምነው። ይሄ ኪሙሌቲቭ ፍሪኩዌንሲ ለማመልከት ስለሆነ ነው። ሲካፈል ለስሞል ኤፍ ሲባዛ በደብሊው እናደርገዋለን። ኪው ኬ ስንል ኬ 1
2 ወይም 3 ሊሆን ይችላል። አንደኛው ኳርታይል ከሆነ ይሄ 1 ይሆናል። ሁለተኛው ኳርታይል ከሆነ 2 ይሆናል። ያ ሚዲያኑ ማለት ነው። ሶስተኛው ኳርታይል ከሆነ 3 እናደርገዋለን። ኤል የሚያመለክተው ደግሞ ኳርታይሉ የሚገኝበት ክላስ ሎወር ባውንደሪ ነው። ሶ ሎወር ባውንደሪ ኦፍ ኳርታይል ክላስ እንለዋለን። ይሄን ኬ የምንፈልገውን ኳርታይል አንደኛ ከሆነ 1፣ ሁለተኛ ከሆነ 2፣ 3 ከሆነ 3 አድርገን የምናስቀምጠው ይሆናል። ኤን አጠቃላይ የዴታው ብዛት ነው 4። ይሄ ነምበር ነው። ያው ለ4 ማካፈል አለብን። በአጠቃላይ ዴታው ከ4 ስለሚከፈል ነው ይሄን የምናደርገው። ሲቀነስ ኤፍ ካፒታል ኤፍ ማለት ኪሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሬሲዲንግ ኳርታይል ክላስ። ያ ማለት ከኳርታይል ክላሱ ቀድሞ የሚገኘው ክላስ ኪሙሌቲቭ ፍሪኩዌንሲ ያልነው እዚህ ጋር የተቀመጡ ቁጥሮች ናቸው። 1፣ 4፣ 7፣ 9 ከዛ እዚህ ጋር ስሞል ኤፍ የተባለው ኳርታይል ክላሱ የሚገኝበት ፍሪኩዌንሲ ይሆናል። ደብሊው ደግሞ የክላስ ዊድዙ ይሆናል ማለት ነው። አሁን የመጀመሪያውን ኳርታይል እንፈልግ። ኪዋን ፈርስት ኳርታይል ነው ብለናል። ይህ ኳርታይል የሚገኝበት ደግሞ 2.25 እዚህ ውስጥ ነው ብለናል። ይሄ ነው ፈርስት ኳርታይል ክላሳችን። በዚህ መሰረት የዚህ ክላስ ሎወር ባውንደሪው 5 ነው። ኤል 5 ይሆናል። 5 ሲደመር ቀደም ሲል ይህን ቁጥር ኮምፒውት አድርገናል። ለኬ እኩል ይሆናል 1። ያ ደግሞ 2.25 ነው። 2.25 እዚህ ውስጥ ይቀመጣል። 2.25 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሬሲዲንግ ኳርታይል ክላስ። ያ ማለት ኳርታይል ክላሱ ይሄ ፈርስት ኳርታይል ክላሳችን ይሄ ነው ብለናል። ከዚህ ክላስ ቀድሞ የሚገኘው ክላስ ኪሙሌቲቭ ፍሪኩዌንሲው 1 በመሆኑ 1 አድርገነዋል። ይህን ሲካፈል ለክላሱ ፍሪኩዌንሲ፣ የክላሱ ፍሪኩዌንሲ ደግሞ ኳርታይል ክላሱ የሚገኝበት ፍሪኩዌንሲው 3 ነው። 3 እናካፍላለን እዚህ ጋር ሲባዛ በክላስ ዊድስ። የዚህ ክላስ ዊድስ ማለት 10 ሲቀነስ 5 እሱም 5 ይሆናል። ከዚህ የምናገኘው ሪዛልት ቁጥሩን አጠጋግተን ስለምናስቀምጠው አፕሮክሲሜት የሆነ ሪዛልት እንደሆነ ማሰብ ይኖርብናል። 7.083 ይመጣል። በተመሳሳይ ሁኔታ Q3 ምንድነው የሚሆነው? ሎወር ክላስ ባውንደሪ ኦፍ ኳርታይል ክላስ። አሁን Q3 የሚገኘው 6.75 ስለሆነ ያገኘነው ሪዛልት ቀደም ሲል KN ኦቨር 4ን ካልኩሌት አድርገን እዚህኛው ክላስ ውስጥ ነው፣ ሶስተኛው ክላስ ውስጥ በመሆኑም የዚህኛው ክላስ ሎወር ክላስ ባውንደሪ 10 ይሆናል። ስለዚህ 10 እናደርጋለን ሲደመር ቀጥሎ የመጣው ኬ ሲባዛ በኤን ሲካፈል 4 ይሄን 6.75 ነው ብለናል። 6.75 ሲቀነስ ከዚህ ክላስ ቀድሞ ያለው ክላስ ኪሙሌቲቭ ፍሪኩዌንሲ 4 ነው። 4 እንወስዳለን። ይሄን ለክላስ ፍሪኩዌንሲው እናካፍለዋለን። የዚህ ክላስ ፍሪኩዌንሲ ደግሞ 3 ነው። 3 ሲባዛ በክላስ ዊድዙ 5 ነው። ከዚህ የምናገኘው ሪዛልት አሁንም አፕሮክሲሜት ሪዛልት ስለሆነ 14.583 ይመጣል። ቀደም ሲል ስለ ሬንጅ ስናወራ ሬንጅ ግምት ውስጥ የሚያስገባው ከፍተኛውንና ዝቅተኛውን ቫልዩ ነው። ስለዚህ ከፍተኛውና ዝቅተኛው ቫልዩ ካለን በከፍተኛውና በዝቅተኛው መካከል ያለውን ልዩነት ወስደን የዳታውን ዲስፐርሽን እንደዛ ነው ብለን እንገልጻለን። ነገር ግን ይሄ ትንሽ በጣም የተጋነነ ሊሆን ይችላል። ስፔሻሊ ሃይስት እና ሎስ ቫልዩዎቹ ከዋናው የዴታ ሴት ወጣ ብሎ የሚገኙ ከሆነ። So in the previous section, we mentioned the range as difference between the highest and lowest value in a data set. Sometimes it may not be possible to find the range, especially in open-ended data, where the highest or lowest value may be unknown. አንዳንዴ በዴታ ውስጥ ሃይስት እና ሎስ ቫልዩ ላይታወቅ ይችላል ኦፕን ኢንድድ በሚሆንበት ጊዜ። ያኔ ሬንጁን ኮምፒት ማድረግ አንችልም። It may be the case that you know that the range is highly affected by ኤክስትሪም ቫሊዩስ። ቀደም ሲል እንዳልነው እንግዲህ በኤክስትሪም ቫሊዩዎች አፌክትድ እንደሚሆን እናውቃለን ሬንጁ። ሶ ሬንጅ በማያዋጣን ጊዜ የተሻለ ሆኖ የምናገኘው እንግዲህ ኢንተርኳርታይል ሬንጅ የምንለው ነው። Under such circumstances, it may be of interest to measure the difference between the third quartile and the first quartile, Q3 እና Q1 የምንላቸው, which is called the interquartile range. ኢንተርኳርታይል ሬንጅ የምንለው እንግዲህ Q3 እና Q1ን በማቀናነስ የሚገኝ ቁጥር ነው። Interquartile range is a measure of variation which could possibly outcome the limitations of range. ሬንጅ አንዳንዴ ኤክስትሪም ቫሊዎችን ማወቅ ስለሚፈልግና ኦፕን ኢንድድ በሚሆንበት ጊዜ እነዛን ቁጥሮች ካላወቅን ሬንጁ ማወቅ አንችልም። በዚህ ኬስ የተሻለው አማራጭ እንግዲህ ኢንተርኳርታይል ሬንጅን መጠቀም ነው። እዚህ ላይ Q3 የምንለው ዴታውን
75%ን ወደ ታች 25%ን ደግሞ ወደ ላይ የሚከፍለው ሲሆን ኪዋን ደግሞ 25%ን ከሱ በታች 75%ን ከሱ በላይ የሚያደርግ ነው። ስለዚህ በኪው ስሪ እና በኪዋን መካከል የአጠቃላይ ዴታው 50%ቱ ይገኛል ማለት ነው። አሁን ወደ ዋናው ዴፊኒሽን እንምጣ። እዚህ ጋር ኢንተርኳርታይል ሬንጅ ወይም IQR የምንለው ኢት ኢዝ ዘ ዲፍረንስ ቢትዊን ዘ አፐር ኤንድ ሎወር ኳርታይል። አፐር ኳርታይል የምንለው ኪው ስሪን ሲሆን ሎወር ኳርታይል የምንለው ደግሞ ኪዋንን ነው። በመካከል ኪው2 የሚባለው ወይም ሚዲያን የሚባለው አለ። እዚህ ላይ አያገለግለንም። ሶ ኪው3 ሲቀነስ ኪዋን ኢንተር ኳርታይል ሬንጁን ይሰጠናል። እዚህ ላይ በሁለቱ ኳርታይሎች መካከል በኪው3 እና በኪዋን መካከል የአጠቃላይ ዴታው 50% የሚቀመጥ ሲሆን ከኪዋን በታች 25%፣ ከኪው3 በላይ ደግሞ 25%። በዚህም በሁለቱም ጫፍ 25% 50%ቱ ኢግኖር ይደረጋል ማለት ነው። አሁንም ይህን ስንሰራ አንግሩፕድ የሆነን ዴታ ኳርታይሎች ያው 3 ኳርታይል ነው ያለን። አንደኛው፣ ሁለተኛው፣ ሶስተኛው የምንላቸው የምናገኝባቸው ሁለት ፎርሙላዎች አሉ። ዲፔንዲንግ ኦን የኤን ቫሊዩ ኤን ኦድ ከሆነ ራሱን የቻለ ፎርሙላ አለን። ኢቨን ከሆነ ደግሞ ሌላ ፎርሙላ ነው የምንጠቀሙ። ሶ እዚህ ጋር ኬ 1 2 3 ነው እንደምታውቁት። ሶ ፎር አን አንግሩፕ ዴታ ኢፍ ኤን ኢዝ ኦድ ኪው ኬ ወይም ኬስ ኳርታይሉ ኬ ሲባዛ በኤን ፕላስ 1 ለአራት አድርገን የምናገኘው ቁጥር ላይ የሚገኘው አይተም ይሆናል። ሁለተኛው ፎርሙላ ይሄ ነው። ይሄን ደግሞ የምንጠቀመው ያለን የዴታ ብዛት ኢቭን ሲሆን ኤን ኢቭን በሚሆንበት ጊዜ የምንጠቀምበት ነው። ሶ አሁንም ኬ 1 2 3 ሊሆን ይችላል። ሶ ኪው ኬ እኩል ይሆናል ኬ ኦቨር ኤን ፕላስ 4 ፕላስ ኬ ኦቨር ኤን ፕላስ 4 ፕላስ 1 የሚሰጠን ቫሊዩ የሚገኝበትን ቦታ ሎኬት በማድረግ የምንፈልገውን ኳርታይል እናውቃለን ማለት ነው። እዚህ ላይ ይሄ ቁጥር የሚሰጠን ስንተኛው ኳርታይል የቱ ጋር እንደሚገኝ ነው እንጂ አይተሙን ራሱን አይደለም። ስለዚህ አይተሙ የሚገኝበትን ሎኬሽን ይነግረናል። ስለዚህ እዛ ቦታ ላይ የሚገኘው አይተም ያ ኬስ ኳርታይል ሆኖ ይወሰዳል። በሁለቱም ኬስ እንደዛ ነው የምናደርገው። ያለን ዴታ ግሩፕ ዴታ በሚሆንበት ጊዜ ያኔ የምንጠቀመው የኳርታይል ፎርሙላ ለየት ይላል። ሶ አሁንም አንደኛው፣ ሁለተኛው፣ ሶስተኛው ኳርታይል የምንላቸው ይኖሩናል። ሶ the quartiles for a group frequency distribution QK equals L ማለት lower boundary of the quartile class ማለት ነው ሲደመር KN over 4 እዚህ ጋር K የምንፈልገው ኳርታይል አንደኛ ወይም ሁለተኛ ወይም ሶስተኛ ሊሆን ይችላል። K ኤን ደግሞ አጠቃላይ የዴታው ብዛት ነው ሲካፈል ለ4 እናደርገዋለን ሲቀነስ cumulative frequency of the class preceding the quartile class ከዚህኛው ክላስ ኳርታይሉ የሚገኝበት ክላስ ቀድሞ የሚገኘው ክላስ cumulative frequency ማለት ነው። ኤፍ ደግሞ የራሱ የኳርታይል ክላሱ ፍሪኩዌንሲ ይሆናል ወይም ይሄን የምናገኝበት ፍሪኩዌንሲ። ይሄን የምናገኝበት ማለት በዚህ ነው የሚታወቀው። ኬኤን ኦቨር 4 ኮምፒት ስናደርግ ኳርታይል ክላሱ የሚገኝበትን አወቅን ማለት ነው። ሶ የዛ ፍሪኩዌንሲ ኤፍ ይሆናል ሲባዛ በደብሊው። ደብሊው ደግሞ የኳርታይል ክላሱ ክላስ ዊዝ ነው። የሌላው ክላስ ለምሳሌ ደብሊው የተለየ ሊሆን ይችላል አንዳንዴ። በዛ ኬስ ቀጥታ ትኩረት የምናደርገው ኳርታይሉን የምናገኝበትን ክላስ ዊድስ ብቻ ነው ማለት ነው። ኤግዛምፕል 3 consider the following two sets of data A 20 70 70 70 70 70 70 70 and 100 B ደግሞ 20 30 50 80 90 and 100። እንግዲህ እዚህ ጋር የተቀመጡት ዴታዎች የፈለገ ቁጥር ይኖራቸው በኋላ ላይ ኮምፒት የምናደርገው ሬንጅ ከሆነ የነሱ መብዛት ማነስ ምንም አይነት ኢፌክት የለውም። ሬንጁ ላይ የምፈልገው ምንድን ነው? ጫፍና ጫፍ ያሉትን ወይም ትንሹንና ትልቁን ብቻ ነው ኮንሲደር የምናደርገው። ሶ ኤ ፋይንድ ዘ ሬንጅ ኦፍ ኤ ኤንድ ቢ ተብለናል። የኤ እና የቢን ሬንጅ ኮምፒት ለማድረግ የእያንዳንዱን ዴታ ሴት ምን ያስፈልገናል? ላርጀስት እና ስሞለስት ቫሊዩን ማወቅ ያስፈልገናል። ኤ ላይ ብንመለከት ላርጀስት ቫሊዩ 100 ነው። ስሞለስት ቫሊዩ ደግሞ 20 ነው። ሶ የኤ ላይ ላርጀስት ቫሊዩ ወይም ኤል ብለን አይደንቲፋይ የምናደርገው 100 ሲሆን ስሞለስት ቫሊዩ ወይም ኤስ 20 ይሆናል። በዚህ መሰረት ሬንጁ አር እኩል ይሆናል ኤል ሲቀነስ ኤስ፣ ይህም 100 ሲቀነስ 20 ከዚህ የምናገኘው ሪዛልት 80 ይሆናል። በተመሳሳይ ሁኔታ ቢን ደግሞ ላርጀስት ቫሊዩ በዴታ ውስጥ የምናገኘው 100 ነው። ስሞለስት ቫሊዩ ደግሞ 20 ነው። ስለሆነም ሬንጁ እዚህ ጋር ኤል ሲቀነስ ኤስ፣ ኤል 100 ነው ሲቀነስ 20 እኩል ይሆናል 80 ይመጣል። እዚህ ላይ አንድ ነገር ማየት የሚቻለው ምንድን ነው? ኤ እና ቢ የተለያየ አይነት ዴታ ሴት ነው።
ነገር ግን የመነሻው እና የመጨረሻው ወይም ስሞለስት እና ላርጀስት ቫሊዩዋቸው ተመሳሳይ በመሆኑ ብቻ አንድ አይነት ሬንጅ አላቸው ብለን ወሰድን። ነገር ግን ዴታው በውስጡ ስንመለከት የተለያየ አይነት ቫራይቲ ያለው ነው። ቢ ላይ ደግሞ እዚህ ጋር የሰጠንን ዴታ ኢንተርኳርታይል ሬንጅ ኮምፒውት እንድናደርግ ነው የተጠየቅነው። ሶ ኤ እና ቢ ያላቸው የዴታ ብዛት መታወቅ አለበት፣ የምንጠቀመው ፎርሙላ የተለያየ ስለሆነ። ስለዚህ የመጀመሪያው ኤ ላይ 1 2 3 4 5 6 7 8 9 አሁን ኦድ ነምበር ኦፍ ዴታ ነው ያለን። ስለዚህ ለኦድ የምንጠቀምበት ፎርሙላ የተለየ ነው። ስለዚህ ኤ ላይ ያለን የዴታ ብዛት ኤን 9 ነው። የዴታው ብዛት ኦድ ስለሆነ አሁን ኪውኬን ኮምፒውት የምናደርገው ኬ ሲባዛ በኤን ፕላስ 1 ሲካፈል ለአራት አድርገን ይሆናል። በዚህ መሰረት ኪው1 እኩል ይሆናል 1 የኬ ቫሊዩ ነው ሲባዛ ኤን ፕላስ 1 ኤን 9 ስለሆነ 1 ስንደምርበት 10 ይሆናል ሲካፈል ለአራት ይሄኛው አይተም ፈርስት ኳርታይል ይሆናል ማለት ነው። ስለዚህ ስንት እናገኛለን? 1 ሲባዛ በ10 10 ነው ሲካፈል ለአራት 2.5 ስለሚመጣ ይሄኛው አይተም ፈርስት ኳርታይላችን ይሆናል። ያ ማለት 2.5 ይህን ዴታ ስንቆጥር አንደኛው፣ ሁለተኛው፣ 2.5ኛው ማለት በሁለተኛውና በሶስተኛው መካከል ያለ ነው። ስለዚህ ሁለተኛው ሲደመር ያው ሁለተኛው 70 ስለሆነ ሲደመር ቀጥሎ ያለው 70 ነው ሲቀነስ 70 ሲባዛ በ0.5 እናደርገዋለን። ያው እዚህ ጋር የምትመለከቱት 70 ሲቀነስ 70 0 ነው። 0 ሲባዛ በ0.5 ያው 0 ይሆናል። የሚቀረው 70 ነው። በመሆኑም ፈርስት ኳርታይሉ 70 ነው ማለት ነው። አሁን ሎወር ኳርታይሉን አውቀናል። ሰርድ ኳርታይል ወይም አፐር ኳርታይሉ ደግሞ ኬን 3 በማድረግ የምናገኘው ነው። 3 ሲባዛ በ10 ሲካፈል ለአራት እናደርገዋለን። ይሄ ደግሞ 7.5 ይሰጠናል። ይሄ 7.5ኛው አይተም ነው ማለት ነው። 7.5ኛው አይተም በሰጠን ዴታ ውስጥ 1 2 3 4 5 6 7 ሰባተኛው 70 ነው። 7.5ኛው ማለት በዚህና በዚህ ሃፍዌይ የሚገኘው ማለት ነው። በመሆኑም ይህን እንደዚህ ኮምፒውት እናደርጋለን። 70 ሲደመር 70 ሲቀነስ 70 ሲባዛ በ0.5 እናደርገዋለን። አሁንም 70 ነው ያገኘ ነው። በዚህ መሰረት ኢንተርኳርታይል ሬንጁ የዚህ ዴታ ኢንተርኳርታይል ሬንጅ እኩል ይሆናል አፐር ኳርታይል ኪው3 ሲቀነስ ሎወር ኳርታይል ኪው1 ያም 70 ሲቀነስ 70 እኩል ይሆናል 0 ይመጣል። ስለዚህ ይሄ ዲስፐርሽኑ በዴታው መካከል ያለው ዲስፐርሽን 0 ነው የሚል ሚኒንግ ነው የሚሰጠን። ነገር ግን እንደምታዩት ከ20 ጀምሮ እስከ 100 ነው ያለው የተበተነው ዴታው። እነዚህን ኢግኖር አድርጓል። በመሀል ያሉትን ብቻ ኮንሲደር ስላደረገ ሁሉም አንድ አይነት መስለው ነው የሚታዩት በዚህ ውስጥ። ለዛ ነው ምንም አይነት ዲስፐርሽን ወይም ልዩነት የላቸውም ብሎ የሰጠን ሪዛልቱ። ወደ ቢ ስንመጣ ደግሞ ቢ ላይ ያሉት ዴታዎች 20 30 50 80 90 100 ብዛታቸው 1 2 3 4 5 6። ስለዚህ ኢቭን ስለሆነ የዴታው ብዛት የምንጠቀመው ፎርሙላ አሁንም ትንሽ ለየት ያለ ይሆናል። ቢ የዴታው ብዛት ኤን 6 ነው። ስለዚህ ኪውኬ ብለን የምንጠቀመው ፎርሙላ ኬ ሲባዛ በኤን ሲካፈል ለአራት ሲደመር ኬ ሲባዛ በኤን ሲካፈል ለአራት ሲደመር 1 ይህን አጠቃላዩን ደምረን ለሁለት በማካፈል የምናገኘው አይተም አይደንቲፋይ በማድረግ የሚገኝ ነው። ለዚህ ዴታ ኪው1 ብለን የምንወስደው ስንት ይሆናል? ኬ 1 ነው። 1 ሲባዛ የኤን ብዛት 6 ነው ሲካፈል ለአራት ሲደመር አሁንም 6 ሲካፈል ለአራት ሲደመር 1 ይህን ለሁለት እናካፍለዋለን። ከዛ የምናገኘው አይተም የፈርስት ኳርታይሉን ሎኬሽን ይነግረናል። ይሄ ማለት ደግሞ ስንት ነው የሚመጣው? ስለዚህ ሰከንድ አይተም ነው የሚሆነው። ሰከንድ አይተሙ ደግሞ በዚህ ዴታ ውስጥ 1 2 ሁለተኛው 30 ነው። ስለዚህ 30ን በቀጥታ እናስቀምጣለን ማለት ነው። ኪው3 ደግሞ እንደዚሁ ኪው3 እኩል ይሆናል 3 ስለሆነ ኬ 3 ሲባዛ የኤን ብዛት 6 ነው ሲካፈል ለአራት ሲደመር 3 ሲባዛ በ6 ሲካፈል ለአራት ሲደመር 1 ይህን ኦቨር 2 እናደርገዋለን። ከዚህ የምናገኘውን አይተም ነው የምንወስደው። አሁን ይሄ ደግሞ አምስተኛውን አይተም ይሰጠናል። አምስተኛው አይተም ማለት በዚህ ዴታ ውስጥ 1 2 3
4 5 ዘጠና ነው። ስለዚህ 90 ይሆናል ማለት ነው Q3። በመሆኑም አሁን ኢንተርኳርታይል ሬንጁ Q3 ሲቀነስ Q1 ስለሆነ Q3 90 ነው ሲቀነስ Q1 30 የዚህ ሪዛልት 60 ይመጣል። ሊሚቴሽንስ ኦፍ ኢንተርኳርታይል ሬንጅ ይሄ የራሱ የሆነ ውስንነት አለው። It only depends on two values Q1 and Q3. It does not consider the variability of each item in the data set. አጠቃላይ ዴታው ይሄ ነው ብለን ብንወስድ Q1 እና Q3ን የምናገኘው Q1 እዚህ ጋር ነው። ስለዚህ ከዚህ በታች ያለው 25% ይሆናል። Q3 ደግሞ እዚህ ጋር ያለው ነው። ስለዚህ ከሱ በላይ ያለው ደግሞ 25% ኦፍ ዴታ ይሆናል። በሁለቱ መካከል በQ1 እና በQ3 መካከል ያለው ዴታ ይሄ ነው። ሜይንሊ ኢንተርኳርታይል ሬንጅ ፎከስ የሚያደርገው በሁለቱ መካከል ስላለው ዴታ ነው። ይሄኛውና ይሄኛውን ኢግኖር አድርጎ ነው የሚወስደው። ከዚህ በመቀጠል ኤክሰርሳይዝ 3.2 ላይ ያሉትን ጥያቄዎች አብረን እንመለከታለን። የመጀመሪያው ጥያቄ ካልኩሌት ዘ ኢንተርኳርታይል ሬንጅ ኦፍ ኢች ኦፍ ዘ ፎሎዊንግ ዴታ ሴት ይለናል። ኢንተርኳርታይል ሬንጅ ነው ኮምፒት የምናደርገው። ለዚህ ደግሞ የሚያስፈልገ ምንድን ነው? የዴታ ሴቱን አጠቃላይ ብዛት ምን ያክል ዴታ እንዳለን ኮምፒት ማድረግ ያስፈልገናል። ኢቨን ከሆነ የምንጠቀመው የሆነ ፎርሙላ አለን፣ ኦድ ከሆነ ደግሞ የምንጠቀመው ሌላ ፎርሙላ ነው። ስለዚህ የዴታውን ብዛት ማወቁ የመጀመሪያው ስራችን ይሆናል። ኤ ላይ 25 21 22 20 19 16 የመጀመሪያው ስራችን የሚሆነው ዴታውን ኢን አሴንዲንግ ኦርደር ማስቀመጥ፣ ከትንሽ ወደ ትልቅ እናስቀምጠዋለን። እሱን ካረግን በኋላ የዴታው ብዛት መታወቅ አለበት። ስንት እንደሆነ አይደንቲፋይ እናደርጋለን። ለምን? የምንጠቀመው ፎርሙላ የተለያየ ስለሆነ በዴታው ብዛት መሰረት ላይ ያደረገ በመሆኑ። አሁን ዴታውን አሬንጅ እናድርገው። በ16 እንጀምራለን። ከዛ 19 ይመጣል። ከዛ 20 ይመጣል። ከዛ 21 ከዛ 22 ከዛ 25። እዚህ ጋር ያለን የአጠቃላይ ዴታው ብዛት 1 2 3 4 5 6 ነው። ስለሆነም ኤን የምንለው በዚህ ዴታ ላይ ኤን 6 ይሆናል። ኢቭን ስለሆነ የምንጠቀመው ፎርሙላ አሁን ኪውኬ እኩል ይሆናል ኬኤን ሲካፈል ለ4 ሲደመር ኬኤን ሲካፈል ለ4 ሲደመር 1 እናደርግና ይሄን ለሁለት እናካፍለዋለን። ለሁለት ካካፈልን በኋላ የምናገኘው አይተም የኪውኬን ሎኬሽን ይነግረናል። በመጀመሪያ ኪዋንን እንፈልግ። ኪዋን አሁን ኬ 1 ስለሆነ 1 ሲባዛ ኤን 6 ነው ሲካፈል ለ4 ሲደመር 6 ሲካፈል ለ4 ሲደመር 1 ይሄን ደግሞ አጠቃላዩን ለሁለት በማካፈል የምናገኘው አይተም ይሆናል። ይህ ደግሞ ሁለተኛውን አይተም ስለሚሰጠን ሁለተኛው አይተም ደግሞ 19 ይሆናል። አሁን ደግሞ ኪው3ን እንፈልግ። ኪው3 ኬ 3 ሆኗል ማለት ነው። 3 ሲባዛ ኤን 6 ነው ሲካፈል ለ4 ሲደመር 3 ሲባዛ በ6 ሲካፈል ለ4 ሲደመር 1 ይሄን አጠቃላዩን ለሁለት በማካፈል የምናገኘው ቁጥሩ የምንፈልገውን ኳርታይል ሎኬሽን ይነግረናል። የዚህ ደግሞ ሪዛልቱ አምስተኛው አይተም መሆኑን ይነግረናል። አምስተኛው አይተም በዚህ ዴታ ውስጥ ያ ማለት አሬንጅ ካረግን በኋላ ያገኘነው ነው። 1 2 3 4 5 ያም 22 ይሆናል። ይህን በመጀመሪያው ላይ ባለበት ብንሰራው ኖሮ 1 2 3 4 5 እዚህ ጋር ነበር የሚያርፈው። ያ ግን አይደለም። አሬንጅ ማድረግ የግድ ይለናል ከትንሽ ወደ ትልቅ። አሁን አግኝተነዋል 22 ነው። ስለዚህ ኪው3 22 ይሆናል። በመቀጠል ኢንተርኳርታይል ሬንጁን ኮምፒት እናድርግ። ይህ ደግሞ ኪው3 ሲቀነስ ኪው1 ነው። ኪው3 22 አግኝተናል። ኪው1 19። ስለዚህ ዲፈረንሱ 3 ይመጣል። አሁንም ቢ ላይ ኮምፒት የምናደርገው ኢንተርኳርታይል ሬንጅ ነው። የሰጠን ዴታ 14 17 18 16 10 18 19 22 እንደምታዩት በኦርደር አይደለም የተቀመጠው። ስለዚህ ይህን ዴታ መጀመሪያ አሬንጅ ማድረግ ይኖርብናል። ዴታውን ከትንሽ ወደ ትልቅ አሬንጅ ስናደርገው በ10 እንጀምራለን። ዘን 14 ይመጣል። ከዛ 16 ከዛ 17 ከዛ 18 ሌላ 18 አለን። ከዛ 19 ከዛ 22 ይህን ቼክ እናድርገው። አሁን መጀመሪያ የነበረን ብዛት 1 2 3 4 5 6 7 8 ነው። አሁንም 1 2 3 4 5 6 7 8 ትክክል ነው። እያንዳንዱ ዴታ እዚህ ጋር መቀመጡ ማረጋገጥ ያስፈልጋል። በመሆኑም ያለን የዴታ ብዛት 8 ነው። ኢቭን መሆኑ ምን አይነት ፎርሙላ ኪው3ን ወይም ኪው1ን ኮምፒት ለማድረግ መጠቀም እንዳለብን እናውቃለን ማለት ነው። በዚህ መሰረት ኪውኬ እኩል ይሆናል ኤን ሲባዛ በኬ ሲካፈል ለ4 ሲደመር ኬኤን
ሲካፈል ለ4 ሲደመር 1 ይሄን ደግሞ ለ2 እናካፍለዋለን። ከዛ የምናገኘው ሪዛልት አይተሙን ማን እንደሆነ ወይም ሎኬሽኑ የት እንደሆነ ይነግረናል። አሁን ኪው1 እና ኪው2ን በተከታታይ ኮምፒት እናድርግ። ኪው1 ኮምፒት ስናደርግ ኬን 1 እናደርጋለን። በዚህ መሰረት 1 ሲባዛ ኤን 8 ነው ሲካፈል ለ4 ሲደመር 1 ሲባዛ በ8 ሲካፈል ለ4 ይሆናል ሲደመር 1 ዘን ይሄን ለ2 እናካፍለዋለን። ከዚህ የምናገኘው ስንተኛው አይተም እንደሆነ አይደንቲፋይ ካደረግን በኋላ አይተሙን እናስቀምጣለን። በዚህ መሰረት የዚህ ቫልዩ ስንት ነው የሚመጣው? እዚህ ጋር 2 አለን፣ እዚህ ጋር 3 አለን። 2 ሲደመር 3 ሲካፈል ለ2 ይሆናል። ይሄ ደግሞ 2.5 ይሰጠናል። ይሄ 2.5ኛው አይተም ማለት ትርጉሙ አሬንጅ ስናደርግ አንደኛው፣ ሁለተኛው ከዛ በዚህና በዚህኛው መካከል ነው ያለው ማለት ነው። ሶ ሁለተኛው ተርም ላይ የሁለቱን ግማሽ ደምረን ለ2 አካፍለን የምናገኘውን እናስቀምጣለን። ያ ማለት 14 ሲደመር 16 ሲቀነስ 14 ሲባዛ በ0.5 እናደርገዋለን። ይሄ ደግሞ የሁለቱ ዲፈረንስ 16 ሲቀነስ 14 2 ነው። 2 ሲባዛ በ0.5 1 ይሆናል። ሪዛልቱም 15 ይሆናል። አሁን ደግሞ ኪው3ን ኮምፒት እናደርጋለን። ኪው3 ኬ 3 በሚሆንበት ጊዜ የምናገኘው ነው። 3 ሲባዛ ኤን 8 ነው ሲካፈል ለ4 ሲደመር 3 ሲባዛ በ8 ሲካፈል ለ4 ሲደመር 1 ይሄን በአጠቃላይ ለ2 እናካፍለዋለን። ከዛ የምናገኘው ስንተኛው አይተም እንደሆነ ሎኬት እናደርጋለን። በዚህ መሰረት ከዚህ የምናገኘው ሪዛልት 8 ሲካፈል ለ4 2 ነው። 2 ሲባዛ በ3 6 ይሆናል። ከዚህ ደግሞ 6 ሲደመር 1 7 እናገኛለን። 7 እና 6ን 13 ለ2 እናካፍላለን። ያ ማለት 6.5ኛው ተርም ማለት ነው ወይም አይተም ማለት ነው። ሶ 6.5ኛው አይተም በዚህ አሬንጅመንት መሰረት 1 2 3 4 5 6ኛው እዚህ ጋር ነው። ስለዚህ በእነኚህ በሁለቱ መካከል የሚገኝ ስለሆነ መጀመሪያ ምን እናደርጋለን? 6ኛውን አይተም እንወስዳለን። 18 ሲደመር 19 ሲቀነስ 18 ሲባዛ በ0.5 እናደርገዋለን። እዚህ ላይ የሁለቱ ዲፈረንስ 1 ስለሆነ 1 ሲባዛ በ0.5 0.5 ነው የሚሆነው 18.5 ይሆናል ማለት ነው። ይሄ ሰርድ ኳርታይሉ ነው። ዋንስ ፈርስት ኳርታይል እና ሰርድ ኳርታይሉን ካገኘን ኢንተር ኳርታይል ሬንጅ እኩል ይሆናል ኪው3 ሲቀነስ ኪው1 ነው። ኪው3 ደግሞ 18.5 ነው። ኪው1 15 ነው። የሁለቱ ዲፈረንስ 3.5 ይሰጠናል። ሁለተኛ ጥያቄ ካልኩሌት ዘ ኢንተር ኳርታይል ሬንጅ ፎር ዲስ ዴታ ሴት ይለናል። የሰጠው ዴታ እንደምታዩት ኤክስ የተባለው 5 13 ጊዜ አፒር አድርጓል። ይሄ ፍሪኩዌንሲው ነው። 7 10 ጊዜ፣ 8 11 ጊዜ አለን፣ 9 12 ጊዜ አለን፣ 11 ደግሞ 13 ጊዜ አለን። ይሄ ኖርማሊ አንግሩፕ ዴታ ነው። ነገር ግን የዚህን ፍሪኩዌንሲ በቀላሉ አይደንቲፋይ ለማድረግ ወይም በእያንዳንዱ ለምሳሌ 5 13 ጊዜ ነው ያለው 13 አምስቶችን ከመደርደር ይልቅ እንደዚህ መቀመጡ ዴታውን በቀላሉ ቪዥዋላይዝ ለማድረግ ይመቸናል። ያለን ዴታ ብዛት በቀላሉ ቪዥዋላይዝ ለማድረግ እንዲመችን ኪሙሌቲቭ ፍሪኩዌንሲ የሚመስል ነገር እናስገባበት አንድ ተጨማሪ ቴብል ጨምሬያለሁ። ይሄ የማደርገው ምንድነው? ከእያንዳንዱ አይደንቲፋይ ካደረግነው ኤክስ ቫልዩ በታች ያሉትን አጠቃላይ ራሱን ጨምሮ አጠቃላይ ዴታዎችን ብዛት እንዲነግረን ለማድረግ ነው። አሁን እዚህ ላይ የመጀመሪያው ላይ 13 አለን። ከዛ ቀጥሎ 13 ሲደመር 10 ስንት ይመጣል? 23 23 ሲደመር 11 34 34 ሲደመር 12 46 46 ሲደመር 13 59 በመሆኑ አጠቃላይ ያለን ዴታ ብዛት 59 መሆኑን አውቀናል። ይህ ዴታ ምንም እንኳን በቴብል ብናስቀምጠውም ዴታው አንግሩፕ ዴታ ነው። ለዚህ ደግሞ የምንጠቀመው ፎርሙላ ኦድ ዴታ በሚኖር ጊዜ ነምበር ኦፍ ዴታ ኦድ በሚሆንበት ጊዜ ማለት ነው n+1 k ታይምስ n+1 ኦቨር ፎርስ አይተም አድርገን ነው የምናስቀምጠው ማለት ነው። ይህ እንግዲህ የኪውኬን ሎኬሽን የሚነግረን ነው። በዚህ መሰረት የመጀመሪያውን እንፈልግ ኪው1 ኢዝ ኢኳል ቱ k1 ነው። ስለዚህ ኤን ሲደመር 1 ማለት 59 ሲደመር 1 60 ሲካፈል ለ4 ሎኬሽኑን እንፈልጋለን። የዚህ አይተም ሎኬሽን 15ኛው ተርም እንደሆነ እናውቃለን። 15ኛው አይተም ማለት በዚህ ውስጥ 13ኛው እዚህ ውስጥ ነው ያለው፣ 15ኛው ግን እዚህ ውስጥ ስለሆነ ያለው
ስንት ነው ማለት ነው? 7 ነው ማለት ነው። ስለዚህ 7 አድርገን እናስቀምጣለን ማለት ነው። ኔክስት Q3 እንፈልግ። Q3 ደግሞ ኬን 3 አድርገን በመውሰድ የምናገኘው ስለሆነ ኬን 3 እናደርጋለን። ኤን ሲደመር 1 ኤን 59 በመሆኑ 60 እናደርጋለን ሲካፈል ለ4። የዚህን አይተም ሎኬሽን ነው የምንፈልገው አሁን። ይህን በቀላሉ መናገር እንችላለን። ቀደም ሲል የዚህኛውን 15ኛው ብለነው ስለነበረ ያንን በ3 ማባዛት ብቻ ነው የሚጠበቅብን። ስለዚህ 3 ሲባዛ በ15 45ኛው ይሆናል ማለት ነው። በመሆኑም the 45th አይተም ማን ነው? እዚህ ጋር 45 የሚገኘው እዚህ ጋር ስለሆነ ያም አይተም 9 ነው ማለት ነው። ስለዚህ 9 አድርገን እንወስዳለን። ስለዚህ Q3 9 ነው። አሁን ኢንተር ኳርታይል ሬንጅ Q3 ሲቀነስ Q1 ነው። Q3 9 ሲቀነስ 7 ይሄ ስንት ይሰጠናል? 2። እዚህም ላይ ቢ የተሰጠን ዴታ እንደምትመለከቱት ኤክስ 22 ማለት አንዴ ነው አፔር ያደረገው። 23 ሁለት 23ቶች አሉን። 24 ደግሞ 3 ናቸው። 25 ደግሞ 1 ነው ብዛታቸው። የዚህን ኢንተርኳርታይል ሬንጅ ኮምፒውት ለማድረግ በመጀመሪያ የዴታውን ብዛት በትክክል ማግኘት ይኖርብናል። ያው እዚህ ጋር እነዚህን መደመር ይሆናል። አሬንጅ ስናደርግ በትክክል እንድናየው እንዲያስችለን ኪሙሌቲቭ ፍሪኩዌንሲ የሚመስል ነገር አንድ ተጨማሪ ቴብል እዚህ ጋር እናስገባ። በዚህ መሰረት አሬንጅ እንደተደረገ በማሰብ የመጀመሪያው 22 የዴታ ብዛት 1 ነው። 23 እና ከ23 በታች 1 ሲደመር 2 ያም 3 ይሆናል። ከዛ ቀጥሎ 24 እና ከ24 በታች የሆኑት ደግሞ 6 ናቸው። 25 እና ከዛ በታች ያሉት ወይም አጠቃላይ ዴታው ብዛት 7 ይሆናል። ይሄ ቶታል ነምበር ኦፍ ዴታ ነው። ይህ ዴታ አንግሩፕ ዴታ ነው። በተጨማሪም ነምበር ኦፍ ዴታ ኦድ ነው 7 ስለሆነ። በመሆኑም የምንጠቀመው ፎርሙላ ኪውኬ እኩል ይሆናል ኬ ሲባዛ በኤን ፕላስ 1 ሲካፈል ለ4 አድርገን የምናገኘው ይሆናል። ስለዚህ ይችኛዋን አይተም አይደንቲፋይ እናደርጋለን ማለት ነው። ኬስ ኳርታይሉን ለማወቅ የመጀመሪያው ኳርታይል ኪዋን ኬን 1 በማድረግ የምናገኘው ስለሆነ 7 ሲደመር 1 8 ሲካፈል ለ4 እሱን አካፍለን የምናገኘውን አይተም አይደንቲፋይ እናደርጋለን። በዚህ መሰረት 8 ሲካፈል ለ4 ሁለተኛው አይተም ይሆናል። ሁለተኛው አይተም የሚገኘው ደግሞ እንደምትመለከቱት እዚህ ጋር 1 አለን፣ ከዛ 3። ስለዚህ ሁለተኛው አይተም የሚገኘው እዚህ ውስጥ ነው ማለት ነው። በመሆኑም ኤክሱ ስንት ነው ማለት ነው? ወይም ቫሉ 23። ስለዚህ 23 አድርገን እንወስዳለን። ሰርድ ኳርታይሉ Q3 ስንት ይሆናል? 3 ሲባዛ በ8 ያው ኤን 7 ስለሆነ 7 ሲደመር 1 8 ይሆናል ሲካፈል ለ4 ይሄ የሚገኝበት ሎኬሽን ነው። ይሄ ማለት ደግሞ ቀደም ሲል ያገኘ ነው ሁለተኛው ስለነበረ ይህን ስናካፍል 2 ስለነበረ በ3 ስናባዛው 6 ይመጣል። ስለዚህ ስድስተኛውን ተርም ነው የምንወስደው ማለት ነው 6። ይህንንም በቀጥታ መስራት ትችላላችሁ። ወይም ያ ማለት 8 ሲካፈል ለ4 2 ነው። 2 ሲባዛ በ3 6 ይሰጠናል። 6 አድርገን እናስቀምጠዋለን። አሁን ስድስተኛው ማለት ኤግዛክትሊ እዚህ ጋር ነው ያለው ማለት ነው 24 ነው። በመሆኑም 24 ይሆናል Q3 ማለት ነው። ፋይናሊ ኢንተርኳርታይል ሬንጅ IQR Q3 ሲቀነስ Q1 ነው። Q3 ደግሞ 24 ነው ሲቀነስ 23 ይህ ስንት ይሰጠናል? 1። አሁንም ሲ ላይ ኮምፒት የምናደርገው ኢንተርኳርታይል ሬንጅ ነው። ነገር ግን እዚህ ጋር የተሰጠን ይሄ አንግሩፕ ዴታ ሳይሆን ግሩፕድ የሆነ ዴታ ነው። ስለዚህ ፍሪኩዌንሲ ዲስትሪቢዩሽን ቴብል ተሰጥቶናል። ከዚህ ቴብል አሁን አንድ ተጨማሪ ነገር እንፈልጋለን። ያም ኪሙሌቲቭ ፍሪኩዌንሲውን ማወቅ። ስለዚህ ኪሙሌቲቭ ፍሪኩዌንሲውን የምናስገባበት አንድ ተጨማሪ ሮው እዚህ ጋር መጨመር ይኖርብናል። ስለዚህ እሱ እናስገባለን። አሁን ኪሙሌቲቭ ፍሪኩዌንሲ እናስቀምጥ። የመጀመሪያው ክላስ 3 አለው። ከዛ ቀጥሎ 3 ሲደመር 1 4 4 ሲደመር 2 6 ይሆናል። 6 ሲደመር 4 10 10 ሲደመር 1 ደግሞ 11 ነው። በአጠቃላይ ያለን የዴታ ብዛት 11 ነው ማለት ነው። የግሩፕ ዴታን ኳርታይል ኮምፒት የምናደርግበት ኪውኬ ኤል ሲደመር ኬ ሲባዛ በኤን ሲካፈል ለ4 ሲቀነስ ካፒታል ኤፍ ኦቨር ስሞል ኤፍ ሲባዛ በደብሊው ነው የምናደርገው። እዚህ ጋር እያንዳንዱ እዚህ ተርም ምንድን ነው የሚያመለክተው? ኤል ማለት ሎወር ክላስ ባውንደሪ ኦፍ ደ ኳርታይል ክላስ፣ ኬኤን ኦቨር 4 ስንል ኤን አጠቃላይ ዴታ ብዛት፣ ኬ ደግሞ ስንተኛው ኳርታይል እንደሆነ አይደንቲፋይ የምናደርግበት ነው። አንደኛ ከሆነ 1 ይሆናል፣ 2 ከሆነ 2፣ ሶስተኛው ኳርታይል የምንፈልግ ከሆነ ኬን 3 እናደርጋለን። ስሞል ኤፍ ደግሞ የሚያመለክተው ኳርታይል ክላሱ የሚገኝበትን ፍሪኩዌንሲ ሲሆን ደብሊው እንደዚሁ የኳርታይል ክላሱ ክላስ ዊዝ ይሆናል። በዚህ መሰረት ፈርስት እና ሰርድ ኳርታይልን ከዚህ ካልኩሌት እናድርግ። በመጀመሪያ
ፈርስት ኳርታይሉ የሚገኝበትን ቦታ ሎኬት ለማድረግ ኬ 1 ስለሆነ 1 ሲባዛ በኤን በዚህ ሰዓት ኤን 11 ነው። 11 ሲካፈል ለ4 አድርገን ሎኬት እናድርገዋለን። በዚህ መሰረት የኪው1 ሎኬሽን 1 ሲባዛ በ11 ሲካፈል ለ4 ያም 2.75 ይመጣል። 2.75 የሚገኘው እንደምታዩት 3 እዚህ ጋር ስለሆነ እዚህኛው ክላስ ውስጥ ነው ማለት ነው። እዚህኛው ክላስ ስለሆነ አሁን ሎወር ክላስ ባውንደሪ ስንል ይሄን ነው የምንወስደው። ይሄ ቁጥር ኦልሬዲ እዚህ ጋር አግኝተነዋል። ካፒታል ኤፍ ከዚህ በታች ምንም ክላስ ስለሌለን ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ኳርታይል ክላስ ስለተባል ኤፍ 0 አድርገን እንወስደዋለን። ከዚህ በፊት ያለው ክላስ 0 ስለሆነ የዚህኛው ፍሪኩዌንሲ 3 ነው። 3ን እንወስዳለን። ደብሊው ደግሞ በሎወር ክላስ ባውንደሪ እና አፐር ክላስ ባውንደሪ መካከል ያለውን ልዩነት 20 ሲቀነስ 10 ያም 20 ይሆናል። በመሆኑም ኪው1 እኩል ይሆናል ሎወር ክላስ ባውንደሪ 0 ነው ሲደመር 2.75 ሲቀነስ 0 ሲካፈል ፍሪኩዌንሲው 3 ሲባዛ በ20 እናደርገዋለን። የዚህ ሪዛልት ያው በዴሲማል ስለምናስቀምጠው አፕሮክሲሜት ሪዛልት ነው የምናገኘው 18.333 እያለ የሚቀጥል ነው የሚሆነው። አሁን ደግሞ ኪው3ን ለማግኘት በመጀመሪያ የኪው3 ሎኬሽን መታወቅ ስላለበት ይችኛዋ ቁጥር ስንት እንደሆነች ኢቫሉዌት እናደርጋለን። በዚህ ኬዝ ኬ 3 ነው። ስለዚህ 3 ሲባዛ በ11 ሲካፈል ለ4 እናደርገዋለን። የሱ ቫልዩ ደግሞ 8.25 ይሆናል። 8.25 ማለት ይሄው 10 ላይ ስለሆነ የሚያርፈው 6 ዘን 10 እዚህኛው ክላስ ውስጥ እንደሚሆን አውቀናል ማለት ነው። የዚህኛው ክላስ መሆኑ ከታወቀ በዚህ ፎርሙላ መሰረት ኪው3ን እንሰራለን። ሶ ኪው3 እኩል ይሆናል ሎወር ክላስ ባውንደሪው 60 ነው። ስለዚህ 60 እንጽፋለን። 60 ሲደመር 8.25 ሲቀነስ ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ኳርታይል ክላስ። አሁን የዚህኛው ክላስ ቀድሞ የሚገኘው ክላስ ይህ ስለሆነ የሱ ኪሙሌቲቭ ፍሪኩዌንሲ ደግሞ 6 ነው። ስለዚህ 6 እናደርጋለን። 6 ሲካፈል ፍሪኩዌንሲ ኦፍ ደ ኳርታይል ክላስ 4 ነው። 4 እናመጣለን ሲባዛ በ20 ክላስ ዊዙ 20 ስለሆነ በመሆኑም የዚህ ሪዛልት ከዚህ የምናገኘው ደግሞ 71.25 ይሆናል። ፋይናሊ ኢንተር ኳርታይል ሬንጅ ኮምፒት ማድረግ አለብን። ኢንተር ኳርታይል ሬንጁ ኪው3 ሲቀነስ ኪው1 ነው። ኪው3 71.25 ሲቀነስ 18.333 ይሆናል። ይህ ደግሞ አፕሮክሲሜትሊ 52.917 ይመጣል። ይህም አፕሮክሲሜት ሪዛልት ነው። ዲ ላይም ኮምፒት የምናደርገው ኢንተር ኳርታይል ሬንጅ ነው። ተመሳሳይ ፍሪኩዌንሲ ዲስትሪቢሽን ቴብል ተሰጥቶናል። እዚህ ጋር ግን አንድ ማየት ያለብን እዚህ ጋር ጋፕ አለ። 9 ብሎ 10፣ 19 ብሎ 20 በመካከል አንድ የተዘለለ አለ። ስለዚህ ያን ራውንድ ማድረጋችንን መርሳት የለብንም። ስለዚህ ሎወር ክላስ ባውንደሪን ስንፈልግ ያንን ግምት ውስጥ እያስገባ መሆን አለበት። እንደተለመደው ኪሙሌቲቭ ፍሪኩዌንሲውን እናስቀምጥ። እዚህ ጋር 4 አለን። 4 ሲደመር 2 6 ይሆናል። 6 ሲደመር 3 9፣ 9 ሲደመር 1 10 ይመጣል። ለግሩፕ ዴታ የምንጠቀመው ፎርሙላ ኪው ኬ ወይም ኬስ ኳርታይል ኤል ሲደመር ኬኤን ሲካፈል ለ4 ሲቀነስ ካፒታል ኤፍ ሲካፈል ስሞል ኤፍ ሲባዛ በደብሊው ነው የምናደርገው። እዚህ ጋር ኤል ማለት ሎወር ክላስ ባውንደሪ ኦፍ ደ ኳርታይል ክላስ። ይሄ ደግሞ ኬ ያው 1 2 3 ይሆናል። ኤን አጠቃላይ ብዛቱ ነው። እዚህ ጋር 10 ነው ያለን። 4 ያው ከ4 እኩል ስለሚከፈል የምንጠቀመው ቁጥር ነው። ማይነስ ካፒታል ኤፍ ማለት ደ ኪሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ደ ኳርታይል ክላስ። ያ ማለት ከኳርታይል ክላሱ ቀድሞ ያለው ክላስ ኪሙሌቲቭ ፍሪኩዌንሲው ማለት ነው። ስሞል ኤፍ የምንለው የኳርታይል ክላሱ ፍሪኩዌንሲ ሲሆን ደብሊው ደግሞ ክላስ ዊዝ ኦፍ ደ ኳርታይል ክላስ ይሆናል። ሶ የእያንዳንዱን ለማግኘት መጀመሪያ ሎኬሽኑ ማወቅ አለብን። ኬ 1 ሲሆን ኪው 1 የሚገኝበትን ሎኬሽን ለማወቅ እችኛዋን ቁጥር ኮምፒት ማድረግ ተገቢ ነው። ስለዚህ ምን እናደርጋለን? ኬን 1 ስናድርገው ኬ 1 ሲሆን የምናገኘው ሪዛልት 1 ሲባዛ በ10 ሲካፈል ለ4 ይሆናል። ይሄ ደግሞ 2.5 ይመጣል። ስለዚህ 2.5 ማለት ኪው1 የሚገኝበት ሎኬሽን 2.5ኛው ዴታ ያለው እዚህ ውስጥ ስለሆነ የመጀመሪያው ክላስ ውስጥ ነው የሚገኘው ማለት ነው። ኪው1 የሚገኘው እዚህ ጋር መሆኑን አረጋግጠናል። የዚህ ሎወር ክላስ ባውንደሪ
እንደምታዩት ጋፕ ስላለው ከ9 እስከ 10 9.5 ወደ ላይ ነው ራውንድ የምናደርገው። የዚህኛው ክላስ ባውንደሪ አፐር ክላስ ባውንደሪ 9.5፣ የዚህኛው ሎወር ክላስ ባውንደሪም 9.5 ነው። በዚህ መሰረት የዚህኛው ሎወር ክላስ ባውንደሪ ኔጌቲቭ 0.5 ይሆን ነበረ። ነገር ግን አንዳንዴ የምንወስደው ዴታ ለምሳሌ ሰዓት ሊሆን ይችላል፣ አመት ሊሆን ይችላል፣ ወዘተርፈ ኔጌቲቭ 0.5 መውሰዱ ዳዝ ሜክ ሴንስ። ስለዚህ የምንወስደው ይሄኛውን ይሆናል ማለት ነው። አክቹዋሉ 0 ተደርጎ ይወሰዳል ኤል። በዚህ መሰረት ኪው1 ስንት ይመጣል? ኤል 0 ነው። አሁን ሲደመር 2.5 ሲቀነስ ከዚህ ፊት ለፊት ያለው ኩሙሌቲቭ ፍሪኩዌንሲ 0 ነው ሲካፈል ለአክቹዋል ፍሪኩዌንሲው 4 ሲባዛ ክላስ ዊዝ ይሄ 10 ይሆናል። ስለዚህ ኪው 6.25 እናገኛለን። ኪው 3 የሚገኝበትን ክላስ ለማወቅ ኬን 3 አድርገን እንሰራለን። ያ ማለት አሁን 3 ሲባዛ በኤን 10 ነው ሲካፈል ለ4 እንሰራለን። ይሄ ደግሞ 7.5 ይሰጠናል። 7.5 ማለት 6 ኩሙሌቲቭ ፍሪኩዌንሲ ከዛ 9። ስለዚህ 7.5 የሚገኘው በዚህኛው ክላስ ውስጥ ነው ማለት ነው። ሶስተኛው ክላስ ላይ እንዳለ አረጋግጥን ኪው3። በመቀጠል ኪው3ን ኮምፒውት እናደርጋለን። ኪው3 እኩል ይሆናል ሎወር ክላስ ባውንደሪ ኦፍ ደ ኳርታይል ክላስ። የዚህኛው ሎወር ክላስ ባውንደሪ ከዚህ 5 በመቀነስ የምናገኘው ነው። ለምን? በሁለቱ መካከል የአንድ ነጥብ ልዩነት ስላለ። በመሆኑም 19.5 እንወስዳለን። 19.5 ሲደመር 7.5 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ኦፍ ደ ክላስ ፕሬሲዲንግ ዲስ ክላስ ያም 6 ይሆናል። 6 ሲካፈል የዚህኛው ክላስ ኩሙሌቲቭ ፍሪኩዌንሲ 3 ነው። 3ን እናካፍላለን ሲባዛ ክላስ ዊዙ ደግሞ 10 ነው። ያው ይህን ዲፈረንስ ወስደን አንድ መደመር ነው የሚሆነው። ቀደም ሲልም እንደዛ ነው ያደረግነው። ሶ የዚህ ሪዛልት ስንት ይመጣል? 24.5። ፋይናሊ ኢንተር ኳርታይል ሬንጁን ኮምፒውት እናደርጋለን። ይሄ ደግሞ ኪው3 ሲቀነስ ኪው1 ቀደም ሲል ኪው3ን አግኝተናል 24.5 ነው። ይሄ ሲቀነስ 6.25 ከዚህ የምናገኘው ዲፍረንስ 18.25 ይመጣል። እንግዲህ ኪው3ን ለማግኘት ምን አደረግን? በመጀመሪያ ሎኬት አደረግን። ሎኬሽኑን ካገኘን በኋላ ነው ስራችንን የቀጠልነው። ለምን? ክላሱን ሳናቅ ኪው3ን ኮምፒውት ማድረግ አንችልም። በተመሳሳይ ሁኔታ ኪው1ም እንደዛ ነው የሰራ ነው።